ፊልሙ የሚጀምረው ከአንድ የመድኃኒት አምራች ኩባንያ እየሸሸ ባለ ልጅ ነው። ላብራቶሪ ሙከራው በመክሸፉ ምክንያት ልጁ ወደ ዞምቢነት ተቀይሯል። ሆኖም ግን ወደ አንዲት ጸጥተኛ መንደር ሲደርስ ያልተጠበቀ ነገር ተከሰተ። የመንደሩ ነዋሪዎች ስለ ዞምቢ ምንም የሚያውቁት ነገር ስለሌለ ማንም አይፈራውም። በዚያው ቅጽበት አንድ ውሻ ያባረረው ጀመር። ዞምቢውም ለማምለጥ ሮጦ በአንድ የህዝብ መጸዳጃ ቤት ውስጥ ይደበቃል። የውሻውን ጩኸት የሰማ ኪም የተባለ ሰው ምን እየተፈጠረ እንደሆነ ለማየት ይመጣል። የዚህ ሰው ቤተሰቦች የታሪኩ ዋና ትኩረት ናቸው። ኪም ወደ መጸዳጃ ቤቱ እንደገባ ዞምቢው ድንገት ጭንቅላቱን ነክሶት ይሸሻል። ኪምም ክፉኛ እየደማ ቆየ። ጓደኞቹ በፍጥነት አምቡላንስ ጠሩ። ዞምቢው እየሸሸ ሳለ የኪም ልጅ ከሆነችው ሊሊ ጋር ይገናኛሉ። በደም ተጨማልቆ ሲሮጥ ስታየው የሆነ ወንጀለኛ ሳይሆን አይቀርም ብላ ትገምታለች። በእርግጫ መታ አስቆመችው። ሁለቱም መሯሯጥ ይጀምራሉ። በዚሁ ሰዓት የኪም ታናሽ ልጅ ሚን ለእረፍት ከከተማ ወደ መንደሩ እየመጣ ነው። እህቱ በደም በተጨማለቀ ሰው ስትባረር ሲያይ እሱም ደንግጦ መሮጥ ይጀምራሉ። በግርግሩ መሃል ሊሊ መጸዳጃ ቤት አጠገብ ትወድቃለች። ዞምቢው ሊደርስባት ሲል ግን አንድ መኪና በድንገት ገጭቶ ይወረውሯል። መኪናውንም የሚነዳው የኪም ታላቅ ልጅ ጆንግ ነበር። ጆንግ በጣም ደንግጦ ልጁን የገደለው መሰለው። ልጁ ዞምቢ መሆኑን ማንም ስለማያውቅ ፖሊስ ይይዘኛል ብሎ በጣም ይፈራል። ነገር ግን ባልተጠበቀ ሁኔታ ዞምቢው እንደገና ተነስቶ ይሮጣል። ከዚህ በኋላ ወደ ቤታቸው ስንሄድ የጆንግ ሚስት ነፍሰ ጡር መሆኗ ይታያል። ጆንግ ለሚስቱ ትልቅ እንክብካቤ ያደርጋል። በተመሳሳይ ሰዓት ግን አደገኛ ቤተሰብ ስላላት ትንሽ ይፈራታል። ብዙም ሳይቆይ ኪም ከሆስፒታል ወደ ቤት ተመለሰ። ቤተሰቡ ስለ ጭንቅላቱ ጉዳት ሲጠይቁት መልስ ከመስጠት ይቆጠብና በራሱ መኪና ውስጥ ተቀምጦ ብስጭቱን ይወጣል። ይህ በእንዲህ እንዳለ ዞምቢው አሁንም እየታደነ ነው። ምሽት ሲሆን ራሱን ለማዳን በኪም ጋራጅ ውስጥ ይደበቃል። በዚያው ሰዓት ኪም በአሳብ ተውጧል። ከወጣትነቱ ጀምሮ ወደ ሃዋይ የመሄድ እልም ነበረው። ነገር ግን በገንዘብ እጥረት ምክንያት መሄድ አልቻለም። ቆየት ብሎ ሊሊ ከጋራጁ ውስጥ እንግዳ ድምጽ ሰማት። ሄዳ ስታዩ ዞምቢው እዚያ ቆሞ ታገኘዋለች። ድምጿን የሰማው ኪም ወደ ጋራጁ ይመጣል። ዞምቢውን እንዳየው ወዲያው ይለየዋል። ዞምቢውን ማጥቃትና መምታት ይጀምራል። ሊሊ በፍጥነት ወደ ውስጥ ገብታ ሌሎቹን ጠራቸው። ወዲያው ሁሉም ጋራጆች ተሰበሰቡ። አባቱ ሲጣላ ያየው ጆንግ ወደፊት መጥቶ ዞምቢውን በእርግጫ ሲመታው ዞምቢው በአንድ ሹል ብረት ሆዱ ይወጋል። ሁሉም የሞተ መሰላቸው። ነገር ግን ከጥቂት ቆይታ በኋላ ዞምቢው እንደገና መንቀሳቀስ ጀመረ። ይህንን ሲያዩ ሁሉም ደንግጠው እየጮሁ ይሸሻሉ። በሆነ መንገድ ተቆጣጥረውት ጋራጅ ውስጥ ካስቀመጡት በኋላ ምንነቱን ለመረዳት በጥንቃቄ ተመለከቱት። በመቀጠል ሚን ይህ ምን እንደሆነ የማውቅ ይመስለኛል፣ ፊልም ላይ አይቼዋለሁ ይላል። ሰዎች ሌሎችን ነቅሰው ወደ ዞምቢነት የሚቀየሩበትን የዞምቢ ፊልም አሳያቸው። ይህንን ካዩ በኋላ ሁሉም ፈርተው ቀስ እያሉ ከኪም ይርቃሉ። ጆንግም ጠጋ ብሎ እንዲያየው ምልክት ይሰጡታል። በዚህ ሰዓት የጆንግ ሚስት ድንገት ኪምን መታ ታደነዝዘዋለች። ከዚያም መኪና ውስጥ ያስገቡታል። ሁኔታው ለማንም ግልጽ ስላልነበረ ሚን በቀላል ቋንቋ አስረዳቸው። መኖር ከፈለግን አስቀድሞ የሞቱትን መግደል አለብን። ይህንን የሰማው ጆንግ የገዛ አባቱን የመግደል ሐሳብ በፍጹም ስለማይቀበለው ክፉኛ ይቃወመዋል። ሳይወላውል ሚንን በከባድ መምታት ጀመረ። በዚያው ቅጽበት ኪም ድንገት ከመኪናው ተነስቶ ወደ ቤት ይገባል። በረጋ መንፈስ ወንበር ላይ ሲቀመጥ ሁሉም በድንጋጤና በፍርሃት ይመለከቱታል። ሁሉም በልባቸው የሚያስቡት አንድ ነገር ብቻ ነው። ኪም በማንኛውም ሰዓት ወደ ዞምቢ ተቀይሮ ሊያጠቃን ይችላል የሚል ነው። በዚህ ምክንያት ለጥንቃቄ ራሳቸውን አዘጋጁ። ኪም አፉን ቀስ አድርጎ ይከፍታል። ነገር ግን ለማስነጠስ ብቻ ነበር። በዚያው ቅጽበት ሚን ወደፊት መጥቶ ኪምን እንደገና ጭንቅላቱን በመምታት ለሁለተኛ ጊዜ ያደነዝዘዋል። ይህ ጆንግን ይበልጥ አስቆጣው። ወዲያው ወደ ሚን ዞሮ ደግሞ ይመተዋል። አባታችን ደህና ነው፣ ምንም አልሆነም በማለት ከቤት አስወጣው። በሚቀጥለው ትዕይንት ሊሊ ወደ ዞምቢው ሄዳ የሚበላ ነገር ስትሰጠው ይታያል። ዞምቢው በረጋ መንፈስ ይበላል። እንደ እውነቱ ከሆነ እሱ በቤተ ሙከራ ውስጥ የተፈጠረ የመጀመሪያው ዞምቢ ስለሆነ ይበልጥ የዋህና ጉዳት የማያደርስ ይመስላል።
በዚህ ምክንያት ሊሊ ቀስ በቀስ ትወደዋለች፣ በተለይ እሷን ለማጥቃት ባለመሞከሩ። ከዚያም ፓርክ የሚል ስም ትሰጠዋለች። ስሙን ሲሰማ ዞምቢው የተረዳ ይመስል ወደ እሷ ይመለከታል። በዚያው ሰዓት የጆንግ ሚስት መታ ሊሊ በፍጥነት እንድትወጣ ነገረቻት። ሊሊ ከወጣች በኋላ እሷ አንድ አስደንጋጭ ነገር አደረገች። ዞምቢው ቤተሰቡን እንዳይጎዳ ጥርሱን በሙሉ ታወጣለታለች። በሌላ በኩል ኪም በራሱ እንግዳ ነገር መታዘብ ይጀምራል። ሁኔታው ከመባባስ ይልቅ ይበልጥ ወጣት መሆን ጀመረ። መልኩ ተስተካከለ፣ ጉልበቱም ተመለሰ። ይህም ጓደኞቹን ሁሉ አስገረማቸው። እንዴት እንደሆነ መጠየቅ ጀመሩ። ኪም ራሱ በመስታወት ሲመለከት ይደነቃል። ቀስ በቀስም ይህ ለውጥ የመጣው በዞምቢው ንክሻ ምክንያት መሆኑን ተረዳ። ይህን ከተረዳ በኋላ ኪም ዞምቢውን እንደ ውድ ነገር በማየት በጥሩ ሁኔታ መንከባከብ ጀመረ። ሆኖም ልጆቹ የአባታቸው ባህሪ ስላልገባቸው በንከሻው ምክንያት አብዷል ብለው ያምናሉ። ብዙም ሳይቆይ የኪም ወጣት መሆን ወሬ በመንደሩ ሁሉ ተናፈሰ። ሰዎች ወደሱ እየመጡ እኛንም ወጣት አድርገን በማለት ገንዘብ መስጠት ጀመሩ። ኪም እድሉን ተጠቅሞ ይስማማል። ነገር ግን ጓደኞቹን ወደ ጋራጁ ሲወስድ ዞምቢው እንደሌለ ተረዳ። እውነታው ግን ሚን ዞምቢውን በድብቅ አፍኖ ወደ ከተማ ወስዶ ለሙከራ በመሸጥ ገንዘብ ለማግኘት አቅዶ ነበር። ሚን በከፍተኛ ፍጥነት እየነዳ ሳለ ፖሊስ አስቆመው። በምርመራ ወቅት ፖሊሶች ዞምቢውን በመኪና ውስጥ ታስሮ ያገኙታል። ሚን ሰው አፍኗል ብለው ይገምታሉ። ሚን ለማምለጥ ቢሞክርም ተይዞ ወደ ፖሊስ ጣቢያ ይወሰዳል። ሲጠየቅም ይህ ልጅ ዞምቢ ነው ብሎ ለማስረዳት ሞከረ። ነገር ግን ስለ ዞምቢ ማንም ዕውቀት ስለሌለው ማንም አላመነው። ብዙም ሳይቆይ ኪምና ቤተሰቡ ጣቢያው ደርሰው ልጃችን ነው በማለት ለፖሊስ ይዋሻሉ። በዚያም ምክንያት ዞምቢውን ወደ ቤት መውሰድ ቻሉ። ቆየት ብሎ ሊሊ ተመልሳ ለዞምቢው የሚበላ ጎመን ትሰጠዋለች። ነገር ግን መብላት አይችልም። ግራ ተጋብታ ስትመለከተው ጥርሶቹ እንደሌሉ ተረዳች። በድንጋጤ ቤተሰቡን በሙሉ ጠርታ ማን ነው ይህን ያደረገው ብላ ትጠይቃለች። እውነቱ የታወቀ ቢሆንም ሁሉም ካዱና አንዳቸው በሌላው ላይ ማላከክ ጀመሩ። የዞምቢውን ጥርስ ያወጣችው የጆንግ ሚስት ነበረች። ከዚያ በኋላ ኪም ይመጣል። የዞምቢው ጥርስ መውጣቱን ተረዳ። ሁኔታውን ሲያውቅ በጣም ተበሳጨ። ምክንያቱም ሰዎችን ወጣት ለማድረግ ከጓደኞቹ ብዙ ገንዘብ በቅድሚያ ተቀብሎ ነበር። አሁን ሙሉ እቅዱ የፈረሰ ይመስላል። ነገር ግን አንድ ሐሳብ መጣለት። በፍጥነት ሰው ሰራሽ ጥርስ አዘጋጅቶ በዞምቢው አፍ ውስጥ ይገጥመዋል። በዚህም በትክክል የሚነክስ ይመስላል። ከዚያ በኋላ ንግዱ ተጧጧፈ። መላው ቤተሰብ የመንደሩን አዛውንቶች እየጠሩ እንደገና ወጣት የመሆን እድል እንዳለ ነገሯቸው። እውነተኛ እንዲመስልም በቆዳቸው ላይ ካቻፕ ይቀቡና ዞምቢው ቀስ አድርጎ እንዲነክሳቸው ያደርጋሉ። ቢያሳምማቸውም እንኳ የመንደሩ ነዋሪዎች ወጣት የመሆን ፍላጎታቸው ከእመሙ ስለሚበል ማንም ወደኋላ አላለም። ንግዱ በየምሽቱ ተጧጧፈ። የኪም ቤተሰብ ብዙ ገንዘብ ማግኘት ጀመረ። ብዙም ሳይቆይ ውጤቱ መታየት ይጀምራል። የተነከሱት ሰዎች እንደ ኪም ወጣት መሆን ይጀምራሉ። ነገር ግን ያልተጠበቀ ነገር ተከሰተ። ኪም ገንዘቡን በሙሉ ይዞ ወደ አዋይ መኮብለሉ ታወቀ። ከመጀመሪያው ጀምሮ የእሱ እቅድ ገንዘብ አግኝቶ ማምለጥ ነበር። አሁን ደግሞ ቤተሰቡን ጥሎ ያንኑ አደረገ። ይህ ደግሞ ቤተሰቡን በድንጋጤና በአዘን ውስጥ ተዋቸው። ሚን ይህንን እንደ መልካም አጋጣሚ በመጠቀም ዞምቢውን ወደ ከተማ ወስዶ በመሸጥ ገንዘብ ለማግኘት እንደገና ይሞክራል። ሆኖም የጆንግ ሚስት እንዳይሄድ ትከለክለዋለች። እዚያው እንዲቆይም አስገደደችው። በሚቀጥለው ትዕይንት ሊሊ ዞምቢውን ወደ ጎመን እርሻ ትወስደዋለች። ዞምቢው በጣም ሰላማዊ በሆነ ሁኔታ ጎመን መብላት ይጀምራል። ሊሊ ፈገግ ብላ ስሜን ጥራ ሊሊ በል ትለዋለች። ዞምቢው ግን ምንም ሳይመልስ መብላቱን ቀጠለ። ጎመኑን ነጥቃ ትሮጣለች። እርስ በርሳቸው እየተቀራረቡ መሆናቸው በግልጽ ይታያል። ነገር ግን ጆንግ መጥቶ ሊሊን እንዳይነክሳት በመስጋት ዞምቢውን ጎትቶ ይወስዷል። በሌላ በኩል ወጣት የሆኑ ሰዎች ለሌሎች መናገር ይጀምራሉ። በዚህ ምክንያት ደንበኞች ከተለያዩ ቦታዎች እየመጡ ቤተሰቡ ብዙ ገንዘብ ማግኘት ጀመረ። በዚህ ገንዘብ የነዳጅ ማደያቸውንና ቤታቸውን ያድሳሉ። ለተወሰነ ጊዜም ሁሉም ነገር መልካም ይመስላል። ቀስ በቀስ ዞምቢው እንደ ቤተሰብ አባል እየሆነ ይመጣል። ሊሊ ትንከባከባለች። መልኩንና አለባበሱንም ትቀይርለታለች። ከዚያም ይዛው ትወጣለች። አብረው ምግብ ቤት ይሄዳሉ። አንድ ምሽት ሊሊ ሚን ሲያወራ ትሰማዋለች። እሱም ዞምቢውን በብዙ ገንዘብ
ለቤተ ሙከራ ለመሸጥ በድብቅ እየተደራደረ ነበር። ይህንን የሰማችው ሊሊ ለማንም ሳትናገር ዞምቢውን ወደ ሩቅ ቦታ ወስዳ ትተዋዋለች። ቤታቸው ውስጥ ደህንነቱ እንደማይጠበቅ ወስናለችና ቆየት ብሎ ሚን ዞምቢው እንደሌለ ሲረዳ በየቦታው ይፈልገው ጀመር። በመጨረሻም ጫካ ውስጥ ሊሊ ትታው በነበረበት ቦታ ቆሞ ያገኘዋል። ወደ ከተማን ለመውሰድ ወደ አውቶቡስ ጣቢያ ይሄዳል። እዚያ ሲደርሱ ግን አንድ አስደንጋጭ ነገር ተከሰተ። በአውቶቡስ ጣቢያው የነበሩ ሰዎች እርስ በርሳቸው መበላላት ጀምረዋል። አንድ ባንድ ወደ ዞምቢነት ይቀየራሉ። ይህንን ያየው ሚን ሳያጠቁት ይሸሻል። ከዚያ በሽታው በመላው ከተማ መሰራጨት እንደጀመረ ይታያል። ሰዎች ነፍሳቸውን ለማዳን ይሯሯጣሉ። ሁሉም ለማምለጥ ቢሞክሩም ማንም ሊወጣ ግን አልቻለም። በጥቂት ሰዓታት ውስጥ የዞምቢዎቹ ቁጥር በፍጥነት ጨመረ። በዚሁ ሰዓት ያው ዞምቢ ሊሊ ብቻዋን ወደ ነበረችበት የኪም ጋራጅ ይደርሳል። ወደ እሷ ሲመጣ ስታየው በከፍተኛ ድምፅ እየጮኸች በፍርሃት ትሮጣለች። ለወንድሟና ለምራቷ ማስጠንቀቂያ ሳትሰጥ ዞምቢዎች ቤቱን መክበብ ይጀምራሉ። የጆንግ ሚስት ልትመክታቸው ትሞክራለች። ነገር ግን ቁጥራቸው እየጨመረ ስለመጣ ሶስቱም ወደ ቤት ይገባሉ። በሮችና መስኮቶችን በፍጥነት ዘግተው አስፈላጊ ከሆነ ለመዋጋት ይዘጋጃሉ። በሌላ በኩል ሚን ከዞምቢዎች ለመራቅ ጣቢያው አቅራቢያ ከአንድ የጭነት መኪና ስር ተደብቋል። ድንገት ስልኩ መጮህ ጀመረ። ድምፁ በአቅራቢያው ያሉት ዞምቢዎች ሳበ። ወደ እሱ መምጣት ጀመሩ። በሆነ መንገድ ሚን አምልጦ በፍጥነት ወደ ጭነት መኪና ውስጥ ይገባል። በከፍተኛ ፍጥነት ነዳ። በዚህ ፍጥነት ምክንያት በድንኳን ውስጥ ተደብቆ የነበረ ፖሊስ ተጋለጠ። ቤት ውስጥ ሁኔታው እየባሰ ነበር። ነፍሰ ጡር የሆነችው የጆንግ ሚስት ምጥ ይጀምራታል። ይህም በቤቱ ድንጋጤ ይፈጥራል። በዚሁ ሰዓት ዞምቢዎች ቤቱን ሰብሮ መግባት ጀመሩ። ጆንግ እህቱንና ሚስቱን በመስኮት እንዲያመልጡ ረዳቸው። ነገር ግን ሚስቱ የገንዘብ ቦርሳዋ ክፍል ውስጥ መቅረቱን ታስታውሰዋለች። ቦርሳውን ለማምጣት ተመልሳ ትገባና ዞምቢዎቹ ሳይደርሱባት ለጥቂት ታመልጣለች። ከዚያም ጆንግ ሚስቱና ሊሊ ወደ ጋራጁ ጣሪያ ላይ ይወጣሉ። ሁለቱንም በመኪና ይደብቃቸዋል። በዚህ ጊዜ ሚን ደርሶ ከመኪና ውስጥ ርችት በመተኮስ ዞምቢዎቹን ለመዋጋት ይሞክራል። ነገር ግን ዞምቢዎቹ አይጎዱም። ይልቁንም በከፍተኛ ፍንዳታ ብዙ ዞምቢዎችን ወደ ኪም ቤት ይስባል። ብዙም ሳይቆይ የመንደሩ ዞምቢዎች በሙሉ በነዳጅ ማደያው ዙሪያ ተሰባሰቡ። ዞምቢዎቹ በድምፁ ስለተሰረቁ ሚንና ጆንግ በመኪና ውስጥ ተደበቁ። ነገር ግን ሁኔታው አስቸጋሪ ሆነ። የጆንግ ሚስት የምጥ ህመሟ በረታባት። ጆንግና ሚን ሳይታወቁ በዞምቢዎች መሃል ለማለፍ እንደ ዞምቢ ለመምሰል ይወስናሉ። እንደ ዞምቢ እየተንቀሳቀሱ መኪናው ጋር ይደርሳሉ። ነገር ግን መኪና ውስጥ ሲገቡ ቁልፉ እንደሌለ ተረዱ። ቁልፉን ለመፈለግ መብራት ያበራሉ። ይህም ወዲያው ዞምቢዎቹን ይስባቸዋል። በሰከንዶች ውስጥ መኪናው ይከበባል። ሁለቱም ወንድማማቾች የሚሞቱ ይመስላል። በዚህ ሰዓት ሊሊ ልትረዳቸው ትወጣለች። ዞምቢዎቹ ሊያጠቋት ሲሉ ደጉ ዞምቢ ፓርክ ደርሶ ያድናታል። ለጥቂት ሰከንዶች ሊሊና ፓርክ እርስ በርሳቸው በትኩረት ይተያያሉ። ከዚያም ያልተጠበቀ ነገር ይከሰታል። አንድ ዞምቢ ድንገት የኤሌክትሪክ ሽቦ በማነካካቱ የማደያው የሙዚቃ መሳሪያ ይከፈታል። ከፍተኛ ሙዚቃ የዞምቢዎችን ትኩረት ሳበ። ይህን አጋጣሚ በመጠቀም ጆንግ ለነፍሰ ጡር ሚስቱ ሲል የመኪናውን ቁልፍ ለመፈለግ ወደ ቤት ይመለሳል። ነገር ግን ሙዚቃው ሲቆም ዞምቢዎቹ ሁሉ ያዩታል። ጆንግ እየሸሸ ወደ ክፍሉ ገባ። በፍጥነት ፈልጎ ቁልፉን አገኘው። ሆኖም ሲመለስ በዞምቢዎች ተከቧል። በዚሁ ሰዓት መኪና ውስጥ የጆንግ ሚስት በዚያ ሁሉ ትርምስ መሃል ትወልዳለች። ጩኸቱን የሰሙ ዞምቢዎች ወደ ጋራጁ ይሮጣሉ። በአጭር ጊዜ ውስጥ አካባቢው በዞምቢዎች ይሞላል። ሊሊ ምራቷንና አዲስ የተወለደውን ሕፃን ለመጠበቅ ትሞክራለች። ሁኔታው ከአቅም በላይ ቢሆንም ደጉ ዞምቢ ፓርክ ይደርሳል። ሳይወላውል ሊሊን ደህንነቷ እንዲጠበቅ ወደ መኪና ውስጥ ይገፋታል። ሊሊ ግን እሱን ትታው ከመሄድ ይልቅ በሩን ከፍታ እሱ እንዲገባ ታደርጋለች። በተመሳሳይ ሰዓት ጆንግ አሁንም ቤት ውስጥ በዞምቢዎች ተከቧል። በሆነ መንገድ ቁልፉን አግኝቶ በመስኮት ወደ ሚን ይወረውርለታል። ሁሉንም ይዘህ ሂድ ብሎ ጮኸ። በመቀጠልም ለራሱ ለትንሽ ጊዜ እንኳን በህይወት መቆየት በቻልኩ ይላል። ሌላ ነገር ከመናገሩ በፊት ዞምቢዎቹ ይዙታል። ሚን ይህንን አይቶ በአዘን ተሰበረ። ነገር ግን ለመቆም ጊዜ አልነበረውም። በንዴት መኪናውን አስነስቶ ዞምቢዎቹን እየገፋ ወደፊት ይነዳል። በዚህ ግርግር መሃል የነዳጅ ማሽኑ ይጎዳና ነዳጅ በየቦታው መፍሰስ ይጀምራል። ከጥቂት ቆይታ በኋላ ጆንግ ድንገት
ከዞምቢዎች አምልጦ እየሮጠ መጥቶ መኪና ውስጥ ይገባል። ነገር ግን አስቀድሞ መነከሱ በግልጽ ይታያል። ሚን ግን መኪናውን አያቆምም። ሊሊ የጆንግ ሚስትና ሕፃኑ ያሉበትን መኪና እየጎተተ ሄዳል። ሊሊ በመስኮት ወደ ኋላ እያየች ፓርክ እዚያው በመቅረቱ ታለቅሳለች። በዚህ ሰዓት ፓርክ ወደ እሷ ይመለከታል። ለመጀመሪያ ጊዜም ሊሊ ብሎ ስሟን ጠራ። ወዲያው ግን ሌሎች ዞምቢዎች ያጠቁታል። ፓርክ ለማምለጥ ከመሞከር ይልቅ ክብሪት ያወጣል። ነዳጅ በየቦታው ፈሷልና ክብሪቱን ጫረው። መላው ነዳጅ ማደያ በከፍተኛ ሁኔታ ፈነዳ። በሚቀጥለው ትዕይንት ማለዳ ይሆናል። የጆንግ ሁኔታ እየተባባሰ ሄደ። ጆንግ ወደ ዞምቢነት ተቀይሮ ወንድሙን ከማጥቃቱ በፊት ሚን ይርቃል። ቆየት ብሎ ሁሉም ተሰብስበው የሆነውን ነገር ለመረዳት ሞከሩ። በዚህ ሰዓት ከአዋ የተመለሰው ኪም የምስራች ይዞ ይመጣል። ኪም የመጀመሪያው ተነካሽ ቢሆንም ወደ ዞምቢነት ስላልተቀየረና ጤነኛ ስለሆነ ሁሉም ይገረማሉ። ነገር ግን በሽታው የማይዛቸው አንዳንድ ሰዎች አሉ። ደማቸው እንደ ክትባት የሚያገለግል የተፈጥሮ መከላከያ አለው። በደማቸው አማካኝነት ዞምቢዎችን ወደ ሰውነት መመለስ ይችላሉ። ይህንን የሰሙት የኪም ቤተሰቦች እውነቱን ተረዱ። ኪም የበሽታ መከላከያ አለው። በዚህም ምክንያት የታመሙትን ሰዎች ማከም ይጀምራሉ። አንድ በአንድ ዞምቢዎች ወደ ሰውነት መመለስ ይጀምራሉ። በመጨረሻም ደጉ ዞምቢ ፓርክ ወደ ሰውነት እንደተመለሰ ይታያል። ከፍንዳታው ተርፎ አሁን ሙሉ በሙሉ ጤነኛ ሆኗል። በተመሳሳይ ሰዓት አስቀድሞ ተነክሶ የነበረው የሊሊ ወንድም ጆንግም ወደ ሰውነቱ ተመልሷል። ይህም መድኃኒቱ እየሰራ መሆኑን ያሳያል። መጀመሪያ ላይ ይህ ቤተሰብ ሰዎችን ወጣት ለማድረግ ንግድ ጀምሮ ነበር። አሁን ግን ስህተታቸውን ለማስተካከል እየሞከሩ ነው። ዞምቢውን ለገንዘብ ከመጠቀም ይልቅ አሁን ሁሉም ወደ ሰውነታቸው እንዲመለሱ እየረዱ ነው። ሁኔታዎች ወደ ነበሩበት ተመለሱ። ፊልሙም እዚህ ላይ ይጠናቀቃል። ፊልሙን ከወደዳችሁት ላይክ አድርጉ። ሰብስክራይብ በማድረግ በአዲስ ፊልም እንገናኝ።